ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምስራች! ኢየሱስ በቶሎ ይመጣል። ሰላም ጤና ይስጥልኝ። በመላው ዓለማችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉን ቤተሰቦቻችን በያላችሁበት የዓለም ዳርቻ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ የምጽአቱ ድምጽ ነው። እኔ ወንድማችሁ አገልጋይ ያሬድ ነኝ። እንዴት ሰነበታችሁ? ዛሬ በወቅታዊ መረጃ ላይ መጥቻለሁኝ። በዛሬው ዝግጅቴ 2-3 ነገሮችን ከዘመን ፍጻሜ አንጻር አስቃኛችኋለሁኝ። የመጀመሪያው መረጃ የሚሆነው የፍልስጤሙ አለቃ መሐሙድ አባስ ሐማስን የውሻ ልጆች በማለት ጠርቷቸዋል። ሐማስ እስራኤል ይህን ያህል ጥቃት በጋዛ ላይ እንድትፈጽምና ይህን ያህል ጋዛውያን እንዲያልቁ ምክንያቱ ሐማስ ራሱ ነው፣ ተጠያቂው ሐማስ ራሱ ነው በማለት ወቅሰዋል። እንግዲህ በራማላ በነበረው የፋታህ ፓርቲ ስብሰባ ላይ መሐሙድ አባስ እንደተናገሩት ከሆነ እስራኤል ጋዛን እንድትደበድብ 18 ወር የዘለቀውን ጦርነት እንድትቀጥል እናንተ ምክንያቱ ናቸዋል። ምክንያቱ ደግሞ ታጋቾችን መያዛችሁ ነው ብለዋል። ለምንድነው ታጋቾችን ለቃችሁ ሰላማችን ማትመልሱልን በማለት ሲጠይቁ ተሰምተዋል። የፍልስጤሙ መሪ መሐሙድ አባስ የታጋቾች መለቀቅ ብቻ ሳይሆን ሐማስም ትጥቅ ፈቶ ከአስተዳዳሪነት ከገዥነት እንዲለቅ ይፈልጋሉ። እንደሳቸው ሀሳብ ከሆነ የፋታህ ፓርቲ ጋዛን ጨምሮ እንዲያስተዳድር እቅድ አላቸው። እዚህ በእስራኤል የቀረበውን እቅድ እንዲቀበል ብዙ ጊዜ ለሐማስ ጥሪ ያቀርባሉ። እንግዲህ ይህን ተከትሎ ሐማስ በፍልስጤማውያን ላይ ደረሰውን ሰቆቃ፣ የፍልስጤማውያን ዜጎች በእስራኤል እስር ቤቶች የሚቀበሉትን መከራ እንዲሁም ደግሞ በጋዛውያን ላይ ደረሰውን ስቃይ ያላገናዘበ አስተያየት ነውና በአስቸኳይ ማስተባበያ እንፈልጋለን በማለት ሐማስ ደግሞ ለመሐሙድ አባስ ይሄን መልእክት አስተላልፏል ማለት ነው። እንግዲህ እስካሁን ድረስ እንደሚታወቀው በእስራኤልና በጋዛ መካከል የተደረሰ ምንም አይነት የሰላም ስምምነት የለም። በአሜሪካው ፕሬዝዳንት በዶናልድ ትራምፕ የቀረበውን ስምምነት እንዲሁም ደግሞ በእስራኤል የቀረበውን ስምምነት ሐማስ አልቀበልም አሻፈረኝ እንዳለ ነው ያለው። ስለዚህ ሐማስ የሚፈልገው ከ5 ዓመት እስከ 7 ዓመት ድረስ የሚቆይ በግብፁ መሪ አልሲሲ የቀረበውን አዲስ ውል እስራኤል ልትፈርም ይፈልጋል። በግብፁ መሪ በአልሲሲ የቀረበው አዲስ የተኩስ አቁም ስምምነት ከ5 ዓመት እስከ 7 ዓመት ድረስ ሊዘልቅ የሚችል እንደሆነ የተነገረ ሲሆን ይህም የተኩስ አቁሙን እስከ መጨረሻው ድረስ እስራኤልና በጋዛ መካከል ወይም በሐማስ መካከል ጦርነት እንዳይነሳ የሚከለክል ነው። በሌላ ቋንቋ ሐማስ በጋዛ ያለውን ገዥነት አስጠብቆ መቀጠል የሚችልበትን እድል ይሰጠዋል ማለት ነው። እዚህ ስምምነት እንዲፈረም ሐማስ ይፈልጋል። እስራኤል ደግሞ የምትፈልገው ዘላቂ የተኩስ አቁም ስምምነት ሳይሆን አጭር ጊዜ የተኩስ አቁም ስምምነትና የታጋቾች መለቀቅ ነው። በዚህ ሳይስማሙ እስካሁን ድረስ የእስራኤልና የጋዛ ጉዳይ በንጥልጥል ነው ያለው። እስራኤል እንግዲህ ከራፋ ጀምሮ ልዩ ልዩ የጋዛ ክልሎችን በመደብደብ እስካሁን ድረስ የሟቾች ቁጥር እንዲሁ የጨመረ ነው ያለው። በሐማስና በእስራኤል መካከል የተቀሰቀሰው 18 ወራት የፈጀውና በብዙ ሺህ የሚቆጠሩ ነፍሳትን የበላው ይህ ጦርነት መቼና እንዴት ሊበርድ እንደሚችል እስካሁን ድረስ ማንም የሚያውቅ የለም። የዚህ ጦርነት ፍጻሜ ምናልባት የጎግ ማጎግ ሰልፍ ሊሆን እንደሚችል ግን ይገመታል። ምክንያቱም ሐማስ ትጥቅ መፍታት ይቅርና ከ30 ሺህ እስከ 40 ሺህ የሚጠጉ አዳዲስ ወታደሮችን ወደ ካምፕ አስገብቶ በማሰልጣን ላይ ነው የሚገኘው። እዚህ ሐማስ እንደውም በጣም ተጠናክሮ ገዥነቱን አጠናክሮ እስራኤል ላይ ያለውን ጥቃት አጠናክሮ መቀጠል የሚፈልግ ፓርቲ ነው እንጂ በፍጹም በጋዛ ላይ ያለውን ገዥነት ወይም አስተዳዳሪነት የመልቀቅ ምንም አይነት ዝንባሌ እንደሌለው በግልጽ በተግባር አሳይቷል ማለት ነው። እዚህ ሐማስና እስራኤል ጉዳይ ወዴት ነው የሚሄደው? በቀጣዮቹ ጊዜያት የምናየው ነው። ወደ ሁለተኛው መረጃ የሳልፍ በራሻ አንድ የጦር ጀነራል በመኪና ውስጥ በተጠመደ ቦምብ መገደላቸው ታውቋል። ጀነራሉ ከመኖሪያ ቤታቸው ወጥተው ፓርክ ላይ ወዳቆሙት መኪናቸው እንደተጠጉ በድንገት የፈነዳና በብዙ ርቀት አፈናጥሮ ሰውየውን ለልፈት ህይወት የዳረገ ከፍተኛ ፍንዳታ ነው ማለት ነው። በዚህም የቆሰሉ ሰዎች ሲኖሩ የጀነራል ህይወት ወዲያው አልፏል።
እንግዲህ ክስተት የተከሰተው ደግሞ የዩክሬን መልእክተኞች ከአሜሪካ ከፍተኛ ባለስልጣናት ጋራ በሳውዲ አረቢያ ለድርድር በተቀመጡበት ነው። በዩክሬንና በራሻ መካከል የተቀሰቀሰውን 3 ዓመት የፈጀውን ይህን ጦርነት ለማስቆም በዶናልድ ትራምፕ የተጀመረው ይህ አዲሱ ድርድር እንቅፋት እንዳይገጥመው ተፈርቷል። እንግዲህ በራሻ በኩል እስካሁን ድረስ ይህንን ቦምብ ማን ያጠመደው የሚለው ነገር እስካሁን አልተረጋገጠም። ነገር ግን በጣም ብዙ ድሮኖች ከዩክሬን አካባቢ የመጡ የራሻን ክልሎች አንዳንዶቹ ይደብድባሉ፣ አብዛኞቹ ደግሞ በአየር ላይ ይመታሉ እና በራሻና በዩክሬን መካከል ያለው ጠብ እንደዚሁ በቀላሉ የሚበርድ አልሆነም። ነገር ግን አንዱ በሌላው ላይ እያሳበበ እስካሁን ድረስ ለ3 ዓመት ያህል ቀጥሎ እዛም ደግሞ እንግዲህ በብዙ ሺዎች የሚቆጠሩ ነፍሳት እየወደቁ ነው ያሉት። የዚህም ጀነራል መገደል እንደገና ድርድሩን ወደ ሌላ አጣብቂኝ ውስጥ ከቶታል ማለት ነው። ሌላውና ሶስተኛው መረጃ ኢራን ቴህራንን ያነቃነቀ ከፍተኛ የሆነ ፍንዳታ በባንዳር አባስ በሚባል ወደብ ላይ ተከስቷል ማለት ነው። ስለዚህ ይሄ ከፍተኛ የሆነ ፍንዳታ የኢራንን የሮኬትና የሚሳኤል ኬሚካል የጫኑ ኮንቴነሮች ላይ የተቀጣጠለ እሳት ያስነሳው እንደሆነ ታውቋል። በዚህም እስካሁን ከ25 በላይ ሰዎች የሞቱ ሲሆን በሺዎች የሚቆጠሩ በዚህ ከፍተኛ የፍንዳታ ጉዳት ደርሶባቸዋል ማለት ነው። እንግዲህ ማን ነው ከዚህ ፍንዳታ ጀርባ የተለየ ሌላ ሴራ አለ ወይ የሚለው ነገር እስካሁን ድረስ በኢራን በኩል በሌሎችም ሀገራት በኩል ምንም አይነት የተረጋገጠ ነገር የለም። ነገር ግን የራሻ መንግስት ፋየር ፋይተርስ ወይም ደግሞ እሳትን ለማጥፋት የሚያገለግሉ አውሮፕላኖችን ወደ ኢራን እንደሚልክ አስታውቋል ማለት ነው። ይህ በኢራን ባንዳር አባስ ፖርት ላይ የተከሰተው ከፍተኛ ፍንዳታ ዶናልድ ትራምፕ በቫቲካን ፖፑን ሞት ተከትሎ በዛ በጉብኝት ላይ ሳሉ የተከሰተ ነው። እንግዲህ ከ1000 ኪሎ ሜትር በላይ በቴህራንና በዚህ ወደ መካከል ርቀት ያለ ሲሆን በጣም ከፍተኛ ተቀጣጣይ ጭስና እሳት ከዛ ወደብ ላይ ሲታይ ነበር ማለት ነው። እንግዲህም ፍንዳታ የተከሰተው በአሜሪካና በኢራን መካከል በኦማን የሚደረገው የድርድር ወደ ሌላ ውጥረት ማለት ከኒውክሌር ቦምብ ከመስራት ወደ ሚሳኤል ምርት ላይ ጉዳዩ ተሸጋግሮ ወደ ሌላ ውጥረት በገባበት ሰዓት መሆኑ አሁን እንደገና በመካከላቸው ያለውን ርቀት እንዳያሰፋው ከፍተኛ ስጋት ተፈጥሯል ማለት ነው። ቤተሰቦቼ በእስራኤል በኩል የእስራኤል ባለስልጣናት እስራኤል በዚህ ፍንዳታ ውስጥ የለችበትም፣ እጇ የለበትም፣ ስለዚህ ፍንዳታ ምንም እናውቀው ነገር የለም፣ በዛው በራሳቸው ሀገር ላይ በወደቡ ላይ በተፈጠረ ስህተቶች የተፈጠረ እሳት ነው እንጂ እስራኤል እጅ የለበትም የሚል ማስተባበያ ተሰጥቷል ማለት ነው። ነገር ግን በኢራን በኩል ምንም የተለየ ክሌም ባይኖርም እስካሁን ድረስ የዚህን ታላቅ ፍንዳታ በጣም ብዙ ውድመት ያስከተለ ፍንዳታ መንስኤውን ለማጣራት በጣም ብዙ እየሰሩ እንዳሉ አሳውቀዋል ማለት ነው። ፖፕ ፍራንሲስን ለመተካት የታጩ እጩዎች በቫቲካን ከፍተኛ ፉክክር በማድረግ ላይ ነው የሚገኙት። ምናልባት በዘመናዊው ዓለም የጥቁር ካቶሊካዊ ሊቀ ጳጳስ ሊሾም ይችላል የሚል ጥርጣሬ አለ። እስካሁን ድረስ ግን ይፋ የሆነ ውጤት አልተገለጠም ማለት ነው። እንግዲህ ፖፑ ቅዳሜ ዕለት ስርዓተ ቀብራቸው ተፈጽሟል። በሳቸው ፋንታ ደግሞ የካቶሊክ ቤተክርስቲያን ሊመራ የሚችለው ሌላው ሰው ማን የሚለው ይጠበቃል። ነገር ግን ከእጩዎቹ መካከል ጥቁሮች ሊያሸንፉ እንደሚችሉ ወይም ጥቁር የሆነ አፍሪካዊ ዜግነት ያለው ሊያሸንፍ እንደሚችል ይጠበቃል ማለት ነው። እንግዲህ ወገኖቼ በመካከለኛው ምስራቅ በጋዛ እንዲሁም ደግሞ በምዕራቡ ዓለም ጫፍ ላይ በምትገኘው በራሻ እንዲሁም ደግሞ ተመልሼ እዛው ኢራን ላይ የፈነዳውን ፍንዳታ እነዚህን አስቃኝቻቸዋለሁ። እነዚህ ዋና ዋና የመጨረሻው ዘመን ተዋናይ የሚሆኑ አገሮችና አካባቢዎች ናቸው። የመጨረሻው ዘመን እንቅስቃሴ ከነዚህ አካባቢዎች ውጭ አይደለም። ራሻና ኢራን ላይ ያለው ጥምረት በከፍተኛ ደረጃ ያደገበት ይሄ ዘመን የጎግ ማጎግን ሰልፍ የሚያስቸኩልና የሚያፈጥን እንደሆነ የታወቀ ነገር ነው። ለዛ ደግሞ ዋነኛ እዚህ እንደ ክብሪት የተለኮሰው በጋዛ የሚገኘው የሐማስ እንቅስቃሴ ነው። እዚህ እንቅስቃሴ እንዲጠፋ የማይፈልጉ የአረብ ሀገራት በዶናልድ ትራምፕ የቀረበውን ጋዛን የመካከለኛው ምስራቅ መዝናኛ ክልል መዝናኛ ቦታ ለማድረግ ውድቅ አድርገውት በራሳቸው ለመሄድ እየተንቀሳቀሱ ነው ያሉት።
በመሃል ላይ መለሳለሶች ይታያሉ። ነገር ግን እስካሁን ድረስ ቁርጥ ያለ ነገር የለም። ግን የሁሉም አረብ ሀገራት ስምምነት ጋዛውያን አገራቸውን ግዛታቸውን ለቀው ወዴትም አይሄዱም፣ ባሉበት ቦታ ላይ ግንባታው ይካሄዳል በሚል አቋም እንደጸኑ ናቸው ያሉት። ይህ ደግሞ በአሜሪካና በአረቡ ዓለም መካከል ሌላ ግጭቶች ሊፈጥር ይችላል። ዞሮ ዞሮ አሜሪካ ከምዕራቡ ዓለም እየተነጠለች ነው ያለችው፣ ከአውሮፓ እንዲሁም ደግሞ ከአረቡ ሀገራትም በዚህ በጋዛ ምክንያት የመነጠል አዝማሚያ እየታየ ነው ያለው። ሞር ከራሻ ጋር ያላት ቀረቤታ ፍጻሜው ምን ሊሆን ይችላል? ወዴት ነው መጨረሻው ሊሄድ የሚችለው? በእርግጥ ዶናልድ ትራምፕ ከፑቲን ጋር በመስማማት በዩክሬንና በራሻ መሀል ያለውን ሰላም ሊያሰፍኑ ይችላሉ ወይም ደግሞ በራሻ በኩል ኢራን አስታክሰው በዚህ በመካከለኛው ምስራቅ በሐማስና እስራኤል መካከል ያለውን ጦርነት ማብረድ ይችላሉ የሚለው ነገር ወደፊት የሚታይ ቢሆንም እንደ ዘመን ፍጻሜ ትንበያ ግን በፍጹም ሊበርድ የሚችል አንድም ጦርነት የለም። ጦርነቶች ከዚህ በኋላ እየጨመሩ እያስከፉ እያስደነገጡ እያስፈሩ የሚቀጥሉ ናቸው። መፍትሄው ምንድነው? ለታመነ ፈጣሪ ነፍስን አደራ መስጠት ስለሚሆን ራሳችሁን በንስሐ ለጌታ አሳልፋችሁ ስጡ። ኢየሱስ ክርስቶስ ሊመጣ በደጀነ ያለው ኢየሱስ ክርስቶስ ያድናል፣ ደግሞም ይታደጋል። ነፍሳችሁን ለዚህ ጌታ ብትሰጡ የሚመጣው ዘመን አሁንም ያለው ዘመን አያስፈራችሁም። በእውነት በነፍሱ ደህንነት የተቀበለ ሰው መኖርም መሞትም ለክርስቶስ ከሆነ ጥቅም ነው ማለት ነው። ክብር ለእግዚአብሔር ይሁን። ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። ሀሳባችንና አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋር ኑሮ እንደገና ከአምላክ ጋር ኑሮ እንደገና የሞትን ድልድይ እንሻገርና እንራመዳለን ለኑሮ እንደገና የአሁኑ መንደር መንግስተ ሰማይ ግንቡ የጸና ነው በበጉ ደም ላይ መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ